ሽብሩ አውቶቡስ ተራ ደረስክ? እሺ መጣሁ ወስዳለሁ። እሺ ማን ነው ደግሞ ሽብሩ? ሽብሩ ያጎታችን ልጅ ነው። በጣም አደገኛና ነውጠኛ ሰው ነው። ከተማ ላይ አንድ ጉዳይ አለኝ ብሎ ነው የመጣው። እኔ የምለው ቆይ ለምን አንተ ቤት አለ? ማለት አንተም እኮ ዘመዱን አይደል እንዴ? እንግዲህ ቤታችን ይሄን ይመስላል። ወደሽ ቆንጆ ቤት ነው ያለው። አሁን ደግሞ ፎቶችን አሳይሻለሁ። አያስፈልግም። ቪዲዮዎችን ማለት ከፈለግሽ አያስፈልግም አልኩህ እኮ። ይልቅ ሶፋ ላይ አስቀምጠኝ። እሺ ቤዛ አሁንም ባልሽ እንደሆነ እንኳን አላመንሽኝም ማለት ነው። ቤዛ በስከ መጨረሻ እራሷን ነፃ አድርጋ አውጥታለች። አላስታውስም በሚል ምክንያት የማስታወስ ችሎታዋን አጣለች ብለው እየተጫወቱባት የነበሩት ሮቤልና እንዲሁም ደግሞ ሱራፌል አሁን ላይ አልተሳካላቸውም። የቤዛን ድክመት ሲጠብቁ የነበሩት ወንድም አማቾቹ አሁን ላይ በዝረራ አሸንፋቸው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 73 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቤዛ እንግዲህ ዶክተር ሮቤል ከዚህ በኋላ እኔ ቤት ትቆያለች ባለው መሰረት ወደ ቤቱ ለመውሰድ እያሰበ ይገኝ ነበረ። ነገር ግን ሱራፌል በፍጹም አይሆንም፣ ቤዛ መቆየት ያለባት ከኔ ጋር ነው፣ እናም ሁሉንም ሀብታችንን እናስመልሳለን፣ እንበቀላታለንም በማለት ነበረ ሱራፌል ቤዛን ወደ ቤቱ ይዟት የሄደው። ነገር ግን ይህ ሁሉ ሲፈጠር ቤዛ በደንብ ታውቅ ነበረ። ማለትም የማስታወስ ችሎታ አልጠፋም ነበር። ሁሉንም ነገር አውቃ አቅዳና አስባበት ነበረ ስታደርግባቸው የነበረው። እንግዲህ ብልጥ እነሱ ብቻ የሆኑ መስሏቸው ነበር። ነገር ግን ቤዛም በዚህ አጋጣሚ መጠቀም አለብኝ በማለት እያንዳንዱ እቅዷን እየነደፈች እና በስትክክል እያስኬደችው ትገኝ ነበር። በስከ መጨረሻ ሱራፌል ወደ ቤቱ ከመለሳት በኋላ አንዳንድ ነገሮችን አስታውስሻለሁ፣ እኔ ደግሞ ባለቤትሽ ነኝ፣ እናም ነገሮች እንድታስታውሺ አግዝሻለሁ በማለት ነበረ እየነገራትና እያጽናናት እየነበረው። ቤዛም እሺ እሺ ስትል ከቆየች በኋላ ጥያቄ እየጠየቀችው ትገኛለች። እሱ ምንድነው ከአንተ ውጭ ቤተሰብ የለኝም ወይ እህት ወንድም ወይስ ደግሞ እናት አባት የለኝም ወይ ስትል ጠይቀው ነበር። ሱራፌልም በእቅዱ መሰረት እንድትሄድለት ስለፈለገ አዎ የለሽም፣ እያንዳንዱ ነገር ደግሞ በሂደት እነግርሻለሁ፣ እናም ደግሞ ታስታውሸዋለሽ እያለም እየደመደመባት ይገኛል። በምላሹ ወንድማማቾቹ በድጋሚ ችግር ውስጥ ገብተዋል። እሱም ምንድነው ሮቤል ወደ ሱራፌል ስልክ በደወለለት ሰዓት ነበረ እንግዲህ ወንድሜ ብሎ ሲጠራው አንተ የሚሉ ወንድም የለኝም አንተ ከሃዲ፣ አሁን ላይ ሚስቴን በጄ አድርጊያለሁ፣ ስለዚህ አላውቅህም አታቀኝም ሲል ነበረ ሱራፌል ሮቤልን ያከናፈረው። ሮቤልን በድጋሚ አታለልከኝ ማለት ነው አንተ ጅል፣ ነገሩ ጅሉ አንተ ሳትሆን እኔ ነኝ፣ በድጋሚ ሸወድከኝ ሲል ነበረ ተናዶ ስልኩን እየዘጋበት። ሱራፌልም እንግዲህ ቤዛን እየተንከባከበ እና የራሱ ለማድረግ እየሞከረ ይገኛል። ነገር ግን እህቷ ወደ ቤቷ እየተመለሰች ነበረ። ማለትም መንትያ እህቷ ሉላ ማለት ነው። ሉላ በመጣችበት ሰዓት እህትሽ መታለች ብሎ ቴክስት አድርጎላት ነበር እየመጣችው። እሷም እህቷን ለማግኘት ተንሰፍስፋ እየመጣች በነበረበት ሰዓት ነበር እንግዲህ ሱራፌል ልብሷን በሻንጣ ቆጥሮ ውጭ ላይ ያቀበላት። እባክህ ልግባና እህቴ ለያት ብትለውም እሱ ግን በፍጹም እህትሽን አታያትም፣ አታገኛትም፣ እሷ ደግሞ የማስታወስ ችሎታዋን አታለች፣ ስለዚህ ምንም የማታስታውሰው ነገር ስለሌለ አንቺን እንድታይሽ አልፈቅድልሽም ሲል ነበረ ሉላን ከበር ላይ ገፈታትሮ አንቺና ክስትሽ ከዚህ በኋላ እዚህ ቤት አትኖሩም ሲል ባረራት። ሉላም እጅግ በጣም በመናደድ ወደነ ሳሚ ጋር ሄዳለች። ሳሚ እንግዲህ የቅርባቸው አንድ አካል እናም ደግሞ ችግር ፈቻቸው የሆነ ሰው ነው። ነገር ግን የሳሚ ሚስት ማለትም ኩቻ በፍጹም የሉላን እዛ ቤት መምጣት አልወደደችውም። እናንተ ደግሞ ለምንድን ነው የራሳችሁን ህይወት እማትኖሩት? እኛንስ ለምን አትተውንም? እኛ እኮ የጋብቻ እቅዳችንን እያቀድን ነበረ። እኔና ሳሚ በቅርቡ ባልና ሚስት እንሆናለን፣ ማለትም እንጋባለን። የእናንተ ችግር ግን ከአቅማችን በላይ እየሆነብን ነው። ለምንድን ነው
የመጣሽው ስትል ሉላን አሸማቃታለች። ነገር ግን ሳሚ እንደተለመደው ሊያግዛት ፈቃደኛ ስለሆነ ኩቻ እባክሽ ተረጋጊ፣ እንደዚህ አትበያት፣ ሉላ እንኳን ደህና መጣሽ፣ ለምንድን ነው የመጣሽው ሲል እሱም ጠይቋታል። አረፍ በይ በማለት እንድትቀመጥ ካዘዛት በኋላ እያንዳንዱ የመጣችበትን ነገር እንድትነግረው ጠይቋታል ማለት ነው። ሉላም እንግዲህ ሳሚ እባክህ እርዳኝ፣ እህቴ ወደ ቤት ተመልሳለች፣ እናም ደግሞ የማስታወስ ችሎቷንም አታለች። እሱ ደግሞ ማለትም ሱራፌል ደግሞ እዛ ቤት እንዳልገባ ከለከለኝ፣ እኔ እህቴ ማየት ነው የምፈልገው ስትል ነበረ ለሳሚ ያወያየችው። ነገር ግን ሳሚ ችግር የለውም አሁን እኔ ቤዛን እንደምንም ብዬ ለማግኘት እሞክራለሁ፣ ከዛም አንቺ ሄደሽ ታያታለሽ በማለትም ሉላን አጽናንቷታል። ቤዛም ሱራፌልን ስለኔ ስታወሩ ያልሰማው መስሎሃል እያለችም እየተኮመኮመች ትገኛለች። ማለትም ከዶክተሩ ጋር ያቀዱትን እቅድ እያንዳንዱን አውቃለሁኝ እና ምን እንደማደርግ አውቃለሁ እያለች እሷን በምላሹ እነሱን ለመበቀል እየሞከረች ትገኛለች ማለት ነው። ቤዛ እንግዲህ ከዚህ በፊት በነበራቸው ህይወት ሱራፌልና ዶክተር ሮቤል ወንድማማች መሆናቸውን በፍጹም አታውቅም ነበረ። እናም አሁን ነው እነሱ ስልክ ሲያወሩ ሰምታ ያወቀችው፣ ማለትም ሆስፒታል በነበረችበት ሰዓት ማለት ነው። እና ወንድማማቾች ነበራቸው። እስከ ዛሬ እንዴት ነው ከጠላቴ ጋር የምበላው? ሱራፌል እንዴት እስካሁን አላወቅኩም? እንዴትስ ነው አንድ ቤት ካንተ ጋር ስኖር የነበረው? አንተ አውሬ፣ አሁን ደግሞ ልትበቀለኝ እያሰብክ ነው? የቤተሰቦቼ ጠላት መሆን መቼ አውቄ እያለች ነበረ እንግዲህ ቤዛ ሌላ እቅድ ለመንደፍ እየሞከረች የምትገኘው። ሱራፌል በአጋጣሚ ከቤት በወጣበት ሰዓት ቤዛ ወደ መንገድ ማለትም እህቷን ለማግኘት ወደ ጎዳና ወጥታለች ማለት ነው። እህቷን በፍለጋ ለማግኘት እናም እህቷን እየፈለገች በነበረችበት ሰዓት እንግዲህ ዶክተሩ በአጋጣሚ ከፊቷ ድቅን ብሎባታል። እናም የኔ እህት ልርዳሽ፣ ላግዝሽ ፈቃደኛ ነኝ፣ ወዴት ነስሽ ልሸኝሽም በማለት ነበረ ቤዛን ለማውራት እየሞከረ የሚገኘው። አሁን አስታወሽኝ ብሎ ጠይቋታል። አዎ አስታውሻለሁ፣ ሆስፒታል ውስጥ አስታውሻለሁኝ፣ አሁን ግን ደህና ነኝ፣ ራሴን ችዬ መሄድ እችላለሁ ስትል ነበረ ዶክተር ሮቤልን አሁን ማዘጋት የፈለገችው። ነገር ግን እሱ ነይ መኪና ውስጥ ግቢና ልሸኝሽ በማለት ሊያታልላት እየሞከረ ይገኛል። እሷም በፍጹም አልገባም፣ አንዳንድ ነገሮችን ለማስታወስ እየሞከርኩ ነው፣ አንተንም አስታውሻለሁ ዶክተር ሮቤል ስትል ነበረ ያስደነገጠችው። እሱም እጅግ በጣም በመደንገጥ አረ ነው አስታወሽኝ፣ እሽ በቃ ታዲያ ልሸኝሻ ሲል ነበር ያፌዘባት። ነገር ግን ቤዛ አንተ የባለቤቴ ማለትም የሱራፌል ወንድም እንደሆንክ በአውቅ ያለሁኝ ሆስፒታል ውስጥ ስታወራ ሰምቼህ ነበረ ስትል ነበር እንግዲህ እያንዳንዱ የማስታወስ ችሎቷ እንደተመለሰላት አድርጋ የነገረችው። ሮቤልም ይህ ነገር በጣም ቢያስደነግጠውም ነገር ግን ምንም ለማድረግ ድፍረቱን አላገኝም ነበረ። ያው ሙከራ ቢያደርግም ማለትም ቤዛን አፍኖ ለማስገባት ቢሞክርም የሉላ ባል በአጋጣሚ መንገድ ላይ እያለፈ በነበረበት ሰዓት ነበረ እንግዲህ ዶክተር ሮቤል ቤዛን ሊያፍናት ሲል ያየው። እናም እሱ አንተ ማነህ ብሎ በማስጣል ባለቤቴን የልጄን እናት ምን ልታደርጋት ነው ሲል ነበረ ያስለቀቃት። እሷም እንግዲህ ባለቤቴ ስትል ሰማሁ ልበል ስትል ጠይቀዋለች። አዎ ባለቤቴ ሉላዬ ምን ሊያደርግሽ ነበረ ሲል ነበር እሷን ለመንቃት እየሞከረው። ቤዛም እኔ ሉላ አይደለሁም፣ ሉላ ማለት መንትያ እህቴ ናት፣ እኔ ደግሞ ቤዛ እባላለሁ፣ አሁን ላይ እሷ ጠፍታብኝ እሷን ፍለጋ ነው የወጣሁት ስትል ለሉላ ባለቤት ሁሉንም ነገር አስረድታዋለች። ሱራፌልም ቤዛን እየፈለገ ባለበት ሰዓት እንግዲህ መንገድ ላይ ከእህቷ ባል ጋር ተቀምጣ አግኝቷታል። የኔ ወደዚህ ምን ትሰሪያለሽ? ነይ እንሂድ ብሎ ቢጠይቃትም እሷም እንግዲህ እህቴን ምንድነው ያደረካት ስትል ቅቅቱን አንቃው ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።